ጳውሎስ ይሄን ሁሉ ክብር ያየ ሰውዬ ምን ትፈልጋለህ ሲሉት ኢየሱስ እንዲገለጥልኝ እና እኔ ተገለጥልኝ እያልኩት ነው። አዎ የኔ አይበቃም፣ እናንተ ደግሞ በዛ በኩል ተገለጥለት በሉት። እኔ እዚህ እየለመንኩት ነው፣ እናንተም ባካችሁ በዛ በኩል በሉልኝ። ለኔ የምትጸልዩ እኮ ነው። ኢየሱስ ተገለጥልን ለጳውሎስ በሉት፣ ይገለጥል ኢየሱስን እንዳውቅ፣ የትንሣኤውን ኃይል እንዳውቅ። ምን ማለት ነው? ኢየሱስን ከሞት ያስነሳው ኃይል በኔ እንዲሰራ። ይሄ ትንሣኤ ኃይል ማለት እግዚአብሔር አንዴ ነው ወደ ኢየሱስ መቃብር የላከው። ትዝታችኋል አይደል? ወደ ኢየሱስ መቃብር ነው አንዴ ነው የተላከው። በዘላለም ውስጥ እዛ ጋር ነው አይደል የተገለጠው ይሄ ኃይል። ይሄንን ኃይል እግዚአብሔር ወደ ኢየሱስ መቃብር ሲልከው ኢየሱስን በአንዴ 6 ነገር አረገው። በአንዴ ኃይል ሲመጣ ማለት ነው። የመጀመሪያው ከሞት አስነሳው፣ ሁለተኛው በቀኙ አስቀመጠው፣ ሶስተኛ ከስም በላይ ስም ሰጠው፣ አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾመው፣ አምስተኛ ሁሉን ከእግሩ በታች ያስገዛለት፣ ስድስተኛ የቤተ ክርስቲያን ራስ አረገው። እግዚአብሔርም ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል። ስለዚህ ኢየሱስን ከሞት አስነስቶታል። አዎ በእኔ ይገለጥ። ጳውሎስ እየለመነ ያለው የመጨረሻው ኃይል በእኔ ይስራ አለ። አይ ከሞት ስነሳ አይደለም በስጋ ወራቴ እንደዚህ ስራመዳው የትንሣኤ ኃይል ይራመዳል። በዚህ ኃይል ልስበክበት፣ በዚህ ኃይል ላገልግልበት፣ በዚህ ኃይል ልቀደስበት፣ በዚህ ኃይል የኢየሱስ ልሆንበት። ይሄ ኃይል ዘንድሮ በእኔ ይስራ አለ። እንድትለምኑልኝ የምፈልገው አዎ የትንሣኤው ኃይል እንዳውቀው እንዳብራራው ማለት አይደለም። ኤፒግኖሲስ ማለት አፕሊካብል ኖሌጅ ነው፣ የሚኖር ዕውቀት። ጭንቅላቴ ላይ መረጃ እንዲሆን አይደለም የምለምነው አለ። ልወቀው ስላችሁ ኤክስፔሪየንስ ወክ ላርግበት አለ። ኢየሱስ ከሞት ተነስቶበታል፣ በአብ ቀኝ ተቀምጦበታል። አዎ እኔ ገላትያ ምናምን ላገልግልበታል፣ እኔ ኤፌሶን ተሰሎንቄ ላገልግልበታል። እግዚአብሔር አዋሳ በእናንተ በትንሣኤው ኃይል ይስራ።